ውድ የመልካም ቲዩብ ተከታታይ እህትና ወንድሞቼ እንኳን በድጋሚ ወደ መልካም ቲዩብ መጣችሁ ላለው ዛሬም እንደባለፈው ሁሉ ከአባታችንና ከመምህራችን መላከ መንክራት ግርማ ወንድሙ በ2012 ዓመተ ምህረት በኢትዮጵያ አቆጣጠር በታተመው አባዶን በተባለው መጽሐፍ እዛው ውስጥ የቀረበ የአንድ እህታችን ታሪክ ነው። የዚህች እህታችን ታሪክ ለሁላችን አስተማሪ ነው የሚሆነው። የርዕሱ የሚለው ከጣዖት አምላኪ ቤተሰብ የተወለደችው ባለመተት ሰላቢ የተግባር ተሞክሮ ምስክርነት የሚል ነው። ይህንን ታሪክ አንብላችኋለሁ፣ በጥሞና አዳምጡኝ። የተወለድኩት በገጠሪቱ ኢትዮጵያ ውስጥ ሲሆን እናትና አባቴ ጣዖት አምላኪ ነበሩ። በሳምንት ቅዳሜ ካራማ ቤት እየሄዱ ያድራሉ። ከዚያም እሁድ ወደ ማታ ሲሆን ካራማውን አክብረው ይመለሳሉ። አንዳንድ ጊዜ እኔን ይዘውኝ በመሄድ በካራማው ያስመርቁኛል። ካራማው ሲወርድና ሀድራው ሲሞቅም እየተዘፈነና እየተጨበጨበ ይዘየራል። አንድ ቀን ባለውቃቢው እናትና አባትሽ የወለዱሽ ለኔ ተስለው ነው፣ 4 ዓመት ሙሉ መካን ሆነው በተስፋ ይጠብቁ ነበር። እኔ ግን አንቺን የመሰለ ቆንጆ ኮረዲያ እንደሚወልዱ ነግሬያቸው እነርሱም ልጅ ከወለድክልን ልጃችንን ለካራማው እንሰጣለን ብለው ስለተሳሉ ከዚያም ጸሎቱና ዱዓዬ ተሳክቶ ተወልዳላችሁ ባልኳቸው ቀን አንቺ ተወለድሽ። ይሄው ዛሬ ውብ ኮረዲያ ሆነሻል። ስለዚህ የጀማውን ሀድራ እንድታገለግይ ካራማው አዟል አሉኝ እኔን እያዩ። እንግዲያው እዚሁ የካራማው የእልፍኝ ጓዳ እያደርሽ ትምህርትሽን እየተማርሽ ከኔ ጋር ትኖሪያለሽ አሉ። በዚህ ጊዜ እናትና አባቴ እጅግ ተደስተው ከአብዬ ጋር መኖር ታላቅ እድለኛነት ነው በማለት አመሰገኑ። ሁሉም በአንድ አፍ ለካራማው መርቀው ሰጡኝ። እኔም ለካ የተወለድኩት በአብዬ ምክንያት ነው ብዬ አመንኩ። ቀስ በቀስ ከእናትና ከአባቴ በላይ አብዬን እየወደድኳቸው መጣሁ። ከዚያማ የህይወቴ ታሪክ እሳቸው ሆኑ። ከትምህርት ቤት ስመለስ እየደባበሱ ያጫውቱኛል። ከሰው ሁሉ ለይተው ገላይን ያጥቡኛል፣ ይስሙኛል። አጠገቤ እንድበላ ገንፎን፣ ስጋ ወጡን፣ ለስላሳ መጠጡን በየአይነቱ ያቀርቡልኛል። እኔም እስኪ በቃኝ ድረስ እየበላው እጠጣለሁ። አንዳንድ ቀን ካራማው ከኔ ጋር እደሪ እያሉ እቅፍ አድርገውኝ ያድራሉ። በጠዋትም ከእንቅልፋቸው ሲነቁ የኔ ፈረንጅ የካራማዬን ቦቀቅላ እያሉ በረጅም ጭራቸው ሰውነቴን ሁሉ እየደባበሱ ያሻሹኛል። እኔም ተነስቼ ልብሴን ከለበስኩ በኋላ ቁርሴን እንደበላው ወደ ትምህርት ቤት እንድሄድ ፈረስ ጋሪ ይታዘልኛል። ከአስተማሪዎቼ መካከል 3ቱ ሴቶች አብዬ ጋር እየመጡ ስለሚያድሩ በደንብ ያውቁኛል። የካራማ ልጅ ነች እያሉ ይንከባከቡኛል። በተለይ አንዷ አስተማሪ በጣም ረጅምና ቆንጆ ስለሆነች አንዳንድ ቀን አብዬ ጀማውን ከሸኙ በኋላ ከሷ ጋር ሲያወሩ ያድራሉ። በዛን ጊዜ ታዲያ እኔም ሰይድ አልመንዚል በተባለው የጌቶች ቦታ መኝታ ማረፊያ ቤት አድራለሁ። ሁለቱ አስተማሪዎቼ ግን ከእርሳቸው ጋር አድሮ አያውቁም። እኔ እያደኩ ስመጣ ግን ከሳቸው ተለይቼ ለብቻ የማደሬ እየከፋኝ መጣ። ሰይድ አልመንዚል በተባለ የጌቶች ቤት ለብቻ ሳድር በህልሜ እየመጡ ይገናኙኛል። እኔም ካራማቸው እየወደደኝ እየመሰለኝ ጠዋት ስነሳ የሆነውን ነገር ሁሉ ነግራቸው ነበር። እሳቸውም ይሱቁና አዎ የእርሱ የስለት ልጅ ነሽ ስለሆንሽ ነው፣ በጣም ይወድሻል፣ ያፈቅርሻል፣ ሐጃውንም እየገለጸልሽ ነው ብለው በሳቅ ይፍነከነካሉ።
አብዬ ባለ ከራማው መልከ መልካም፣ አፍንጫ ሰልካካ፣ ዞማ ጠጉር፣ ቁመታቸው ረጅም፣ አይናቸው ትልልቅና ጥርት ያሉ ሲሆኑ ትከሻቸው በጣም ሰፊ ነው። ከራማቸው ሲወርድ ደግሞ ግርማ ሞገሳቸው እጅግ የሚያስፈራ ልብ የሚያርድ፣ ሲዘይሩ ድምጻቸው የሚያስደነግጥ፣ ሲቆጡ ሰውን በቁሙ የሚያሸኑና ትዕቢተኛውን የሚያንበረክኩ በእንበርክክ የሚያስሄዱ ኃይለኛ ሰው ናቸው። እኔም በሁኔታው ስለምገረም ከእግዚአብሔር በታች ያሉ ፈጣሪ እንደሆኑ አድርጌ አመንኩ። ከ5 ዓመቴ ጀምሮ እስከ 10 ዓመት ድረስ ካደምኳቸው። በትምህርቴ እየወደኩ እየተነሳው እድሜ 15 ዓመት ሲሞላኝ 8ኛ ክፍል ደረስኩ። ወደ ትምህርት ቤት የሚሄደው ግድ ሆኖብኝ እንጂ በፍጹም ትምህርት አይገባኝም። እኔ ቀንም ሆነ ሌሊት የሚታይ ነገር ቢኖር የአብዬን ከራማ ወርሼ እንደርሳቸው መሆን፣ ሲመሽ ከሳቸው ጋር አብሮ ማደር ብቻ ነው። ብዙ ጊዜ አብሬያቸው አድሬ ትምህርት ቤት ሲሄድ ሁሉ ነገራቸው ይናፍቀኛል። በዚህም የተነሳ ትምህርት እየጠላው መጣሁ። ከዚያም ትምህርቴን አቋርጬ ቤት መዋል ጀመርኩ። አብዬም ቤት መዋሌን ሲያውቁ ለምን ትምህርት ቤት አትሄጂም አሉኝ። እኔም ስለማይገባኝ ትቼዋለሁ አልኳቸው። እሳቸው ግን ጎረመሽ ማለት ነው አሉና ዕውቀት እንዲገባሽ እመርቅሻለሁ ብለው ባቦል ቡና ቱ ብለው ሰጡኝና ጠጣሁ። ከዚያን ቀን ጀምሮ ጉልበተኛ ስለሆንኩኝ የጌቶች ቤት ስተኛ ያቃዠኛል ብዬ እምቢ ለብቻ አላድርም አልኩ። በፊት እፈራቸው የነበረው ሁሉ አሁን ግን ፍርሃት የሚባል ጠፋ። ግን ደግሞ ግራ ገባኝ። አብዬ ግን በሁኔታዬ እየተደነቁ እየሳቁ ያዩኛል። ነገሩ በዚህ እየቀጠለ መጣ። አብዬም ጀማው ከዘየረና ቡና ከጠጣ በኋላ ሁሉን በጊዜ ማሰናበት ጀመሩ። ከዚያም ቤት ውስጥ የምንቀረው እኔና እሳቸው ብቻ ሆነን፣ እኔም ያ ሰው የሚጋጋበት የአብዬ ከራማ ቤት ለኔና ለእሳቸው በመለቀቁ እጅግ ደስተኛ ሆንኩ። ምክንያቱም በአንድ በኩል ሰው ከማስተናገዱ፣ ቡና፣ ቆሎ፣ ዳቦ ከማደል፣ ቄጤማ ከመጎዝጎዝ፣ ሰንደል ከመለኮስ፣ የዕጣን ከሰል ከማያያዝ፣ ከማጫጨስ ረፍት አገኘው። በሌላ በኩል ደግሞ አብዬ በጣም ስለሚናፍቁኝ ከእሳቸው ጋር ማምሸቱና ማደሩ ከልብ ያስደስተኝ። በዚህም የምሽቱ ሁኔታ እየተለወጠ መጣ። ብዙ ጊዜ ልክ እሳቸው እንደሚያጓሩት አይነት ማጓራት አጓሪ ይለኛል። የትምህርት ቤት ጓደኞቼ አይነሽን ስናየው እንደነግጣለን ይላሉ። እኔም የከራማ ልጅ ስለሆንኩ ነው ብዬ በኩራት እነግራቸዋለሁ። እነሱም ታድለሽ እባክሽ እሳቸው ጋር አቅርቢን እያሉ ይጠይቁኛል። ታዲያ እኔም ከነዚህ ሶስት ጓደኞቼን አብዬ ከራማ ጋር አቀረብኳቸው። ሶስቱንም የተለያየ ውቃቢዎች ስለወደዷቸው ተራ በተራ እየመጡ አንደኛዋን አዳልሞቲ፣ ሁለተኛዋን ጠቋር አባቡሌ፣ ሶስተኛዋን ደግሞ ወፋ አባ መጋል መርቋቸዋል። የአብዬ ከራማ እኔ የከራማው ልጅ ሆኜ እነርሱን ለዚህ ምርቃት በማብቃቴና ትልቅ አገልግሎት እንደሰጠው ሲነግሩኝ እጅግ በጣም እደሰትና እኮራ ነበር። የ15ኛ ዓመቴ የልደት ቀኔ ሲከበር ከራማው እያጉረመረመ ዛሬ የስለት ልጅነትሽ ይፈጸማል ብሎ ነገረኝ። ከዚያ ሌሊት 6 ሰዓት ሲሆን ክብረ ድንግልናዬን ወሰደው። እኔ ግን ቢያመኝም ከእግዚአብሔር በታች ያሉኝ ፈጣሪ እርሳቸው እንደሆኑ ስለሰማው ሁሉ ነገር ቻል አደረኩት። ልጃገረድ ሲሉኝ እጠላ ስለነበረ አሁን ሴት ሆንኩ ብዬ በጣም ተደሰትኩ። ልጃገረድ መሆኔ ትልቅ ክብር እንደጎደለኝ የበታችነት ስሜት እንደሚሰማኝ አድርጎኝ ነበር። ብዙ ጊዜ
ከራማው ሌሊት በህልሜ እየመጣ እያቀፈኝ ያድር ስለነበር ስሜተኛ መሆንን አለማምዶኛል። ስለዚህ ሴት መሆንን ለማግኘት እቸኩል ነበር። በልደቴ ቀን ያብዬ ከራማ ሴት አረገኝ ብዬ ትልቅነት ተሰማኝ። ከድንግልና የመፍረስ በኋላ የከራማው ትንቢት አንቺ ሴት እድልሽ ጥሩ ነው፣ ውጭ ሀገር ትሄጃለሽ፣ የአረብ ወንዶች ይወዱሻል፣ ሴቶች ግን ያሳዱሻል፣ የሸክ መልክ ይገጥምሻል ብለው መረቀኝና ለ6 ወር ያህል አብረን ተቀመጥን። በመጨረሻም አሜሪካ ሊሄድ ነው ብለው ወደ እናትና አባቴ ቤት እንድመለስ ብር ሰጥተው ሸኙኝ። እኔም ወደ ቀድሞ ወላጆቼ ከተመለስኩ በኋላ የሆነውን ነገር ሁሉ ነገርኳቸው። እነሱም እንኳን ለቀቁሽ፣ አሁን ስለታችንን ጨርሰናል፣ ሁለተኛ ወደዛ አትሄጂም አሉኝ። እኔ ግን ከአብዬ ከራማ በመለየቴ በጣም ከፋኝ። ከዚያም የትምህርት ቤት ጓደኞቼን ፈልጌ ተገናኝተን የሆደ ወዳችንን ተጫወትን። ሶስቱም ክብረ ድንግልናቸውን ከራማው እንደወሰዱ ነገሩኝ። በውስጤ በጣም ተበሳጨው፣ ግን ንዴቴን ደብቄ ጨዋታችን ቀጠል። እነሱም እየተሳሳቁ ስለ ውቅያቢያቸው ሰምና ፍቅር ማውራት ቀጠሉ። ትምህርታቸውን አቋርጠው ለስራ ወደ አረብ ሀገር ሊሄዱ እንደሆነ ነገሩኝ። እኔም አብሬያቸው ብሄድ ደስተኛ እንደሚሆኑና ወደዚያ ለመሄድ አሻጋሪ ሰው እንዳለ አስረዱኝ። በዚህ ጊዜ ልቤ ተነሳሳ፣ ግን ደግሞ ግራ ተጋባው። ያብዬ ከራማ ስላሰናበተኝ የሆንኩትን ነገር እያሰብኩ ትምህርት አይገባኝ፣ ዕውቀት የሌለኝ ቡና ማፍራት ብቻ ምን ጥቅም አለው እያልኩ የእድሌን ጉዳይ በማሰብ የከራማውን ትንቢት መጠራጠር ጀመርኩ። ለምን ወደ አባትና እናትሽ ቤት ሂጂ ተባልኩ? 10 ዓመት አገልግዬ እያልኩ መጨነቅ ጀመርኩ። ጓደኞቼ ግን ወደ መካከለኛው ምስራቅ አገር ጉዞ አደፋፈሩኝ። በ3 አሻጋሪዎች አማካኝነት አራታችንም አብረን መካከለኛው ምስራቅ ሀገር ገባን። እዚያም እንደደረስን የተቀበለን ሰው አራታችንን ለአረብ ቤቶች ሰራተኛነት ሰጠን። ሁላችንም ተለያየን። እኔ ደረሰኝ የናይጄሪያ አረብ ክልስ ቤት ሲሆን ይህ ሰው ስራው ንቅሳት ወይም ታቱ ነው። እርሱም ስራዬ ቡና ማፍላት፣ ቤት መጥረግ፣ አልጋ ማንጠፍ፣ መስተዋት መወልወል፣ ቆሻሻ መጣል እንደሆነ በእንግሊዝኛ ቋንቋና በምልክት አስረዳኝ። እኔም ላብዬ እንደማፈላው አድርጌ ቡና ስሰጠው ቡናዬን በጣም እንደወደደው ገባኝ። እኔም ከነበረን የሥራ ቆይታ መስተፋቅርና ልዩ ልዩ አስማት እንደሚሰራ ተረዳው። ምን አለ ለኔም ቢሰራልኝ ብዬ ከልቤ ተመኘው። እርሱም ስለወደደኝ አረበኛ ቋንቋን በቶሎ እንድለምድ ሰው ቀጠረልኝ። ጎበዝ ከሆንሽ ደግሞ ስራ ትቀይሪያለሽ ብሎ ነገረኝ። እኔም ስራዬን ቶሎ እንደጨረስኩኝ በቤት ውስጥ ቋንቋውን በደንብ መማር ጀመርኩ። ከዚያም ቋንቋውን አቀላጥፌ መናገር በመቻሌ በ5 ወር ውስጥ ከአሰሪዬ ጋር በጣም መቀራረብ ጀመርን። ብዙ ገንዘብ ማምጣት የሚችልበትን ታቱ እሰጥሻለሁ ብሎ ቃል ገባልኝ። ግቢ ውስጥ ሰው የማይገባባቸው 2 ክፍሎች አሉ። እነዚህ ክፍሎች በጠንካራ ቁልፍ የሚቆለፉ በመሆናቸው ለምን ስራ እንደሚያገለግሉ አልገባለኝ። ያብዬ የውቃቢ ቤት እንኳን ይከፈታል፣ ታዲያ እንዴት ተከፍቶ አለጸዳውም እያልኩ ለራሴ ጥያቄ ጠይቃለሁ። እነዚህ ክፍሎች መግቢያ በራቸው በጓሮ ባለው የአስፋልት መንገድ በኩል ነው። ታቱ የሚነቅሳቸው ሰዎች ሲመጡ በጓሮ ይገቡና ለሰዓታት ያህል ከቆዩ በኋላ በፊት ለፊት ወጥተው ሳሎን ውስጥ በምትዘረጋ አልጋ ላይ አስተኝቶ የፈለጉት ቦታ ላይ ይነቅሳቸዋል። የሚሰጡትንም ብር እየተቀበለ ለኔ ይሰጠኛል። እኔም መታመኔና መፈቀሬ ስለገባኝ የበለጠ እርሱን ለማስደሰት መጣር ጀመርኩ። ሌላው ደግሞ ታቱ የነቀሳቸው ሰዎች በየ15 ቀኑ እየተመላለሱ 40 እና 50 ሺህ ብር እያመጡ ይሰጡታል። እርሱንም ተቀብሎ ለኔ ስለሚሰጠኝ ማስቀመጥ ጀመርኩ። በወር አንዴ ብሩን ቆጥሮ በሻንጣ ይወስዳል። የት እንደሚያደርሰው ግን አላውቅም።
ከዚያ ባዶውን ተመልሶ ይመጣል። ወዲያው ታቱ የተሰራላቸው ሴቶች እየመጡ ብር አስረክበው ይሄዳሉ። እኔም በማየው ሁሉ ስለቀናው ታቱ እንዲሰራልኝ ላብዬ ከራማ መሰል ጀመርኩ። ታቱን እንዲሰራልኝ ብዬ አትወደኝም አይደል አልኩት። እርሱም በአረበኛ ወድሻለሁ አለኝ። ከወደድክኝማ ታቱን ስራልኝ አልኩት። እርሱም ይሻልና የምሰራልሽ ግን ማታ ማታ ገንዘብ የምታገኝበትን መስተፋቅር ነው። ገንዘቡ ስታመጪ እኔ እካፈልሻለሁ አለኝ። እኔም ይህን ቃል ስሰማ በጣም እየፈነደኩኝ እሺ አልኩት። በታማኝነቱም በፍቅረኛነቱም ለማስደሰት እየሞከርኩ በስራዬ ምግብ ማብሰል ጥሩ ባለሙያ ሆኜ አገለገልኩት። አንድ ቀን አርብ ማታ ላይ ገላሽን ታጠቢና በኋላ በኩል ባለው ክፍል እንገባለን፣ አይንሽን ግን ትጨፍኛለሽ ብሎ ነገረኝ። ልክ ከሌሊቱ 6 ሰዓት ሲሆን አይኔን ጨፍኜ ወደ ክፍሉ ገባን። በሩ ከተዘጋ በኋላ ስለጨለመ አይኔን ገለጥ አድርጌ ማየት ጀመርኩ። በጥቁር ጨርቅ የተሸፈነች ረጅም ጠጉር ያላት ሴት ትመስላለች። እሷ ላይ በልቤ አስተኛኝና የሚነቀስበትን መንቀሻ አንስቶ ወገቤ ላይ አስቀምጦ በማልሰማው ቋንቋ የሆነ ነገር እያለ ቆየ። አይንሽን እንዳትገልጪ ብሎ ስለነበረ በልቤ ያስተኛኝ የሞተች ሴት ሬሳ የሚመስል ላይ እንደሆነ ገባኝ። በልቤም ያስተኛኝ የሞተች ሴት ሬሳ የሚመስል ነገር ላይ እንደሆነ ገባኝ። እየፈራው አይኔን በትንሹ ገለጽኩ። ግምቴ ትክክል ነበር። በጣም የሚገርመው ቤቱ ምንም አይነት ሽታ የለውም። መዓዛው የአረቦች ሽቶ ብቻ ነው። በግምት ከአንድ ሰዓት በኋላ ስነሳ አዙሮኝ ተንገዳገድኩና ሬሳዋ ላይ ወደቅኩ። ጥቁሩ ጨርቅም ሲገፈፍ በጨለማ ውስጥ ያዩዋት የሴት ሬሳ ነበረች። እድሜዋ ልጅ ትመስላለች። መልኳም በህይወት እንዳለች ይመስላል። ነጭ ሴት ነበረች። ታቱን የሚሰራው ሳሎን ቤት ውስጥ ስለሆነ እንደተለመደው በተዘረጋ አልጋ ላይ አስተኝቶኝ ከወገቤ በታች ጥቁር ሸረሪት የምትመስል ነቀሰልኝ። ራቁቴን አሰገደኝ። ለ3 ቀን ያህል ተለያይተን ለየብቻ ተኛን። ከአራተኛው ቀን በኋላ ለተከታታይ 2 ሳምንት ስለ ሸረሪቷ ንቅሳት ትምህርት ሰጠኝ። ትምህርቱም ገንዘብ ያለው ሰው እንዴት እንደሚታወቅ፣ በእጁ ብዙ ገንዘብ ያዘም እንዴት እንደምለይ፣ በእጁ ብዙ ገንዘብ ያዘንም ሰው እንዴት እንደምለይ፣ ገንዘቡን እንዴት በፈቃደኝነት እንደሚሰጥ፣ የአስተያየትና የአቋቋም ሁኔታ፣ በእጄ የሸረሪቷን ንቅሳት በምን ሰዓት እንደምዳብስና አይንና አፌን እንዴት እንደምነካ፣ ሸረሪቷን እየዳበስኩኝ ሰውየውን እንዴት እንደማስተኛውና ከዚያም ፊቱን ስነካው እንዴት እንደሚሆን፣ ሲነጋ ብሩን በሻንጣ አድርጎ እንደሚሰጠኝ፣ በመጨረሻም እንዴት እንደማባረረው፣ እንዴት ታሞ እንደሚሸሽ በሚገባ አስተማረኝና ከዚህ ከሚገኘው ገቢ በጋራ ተጠቃሚ እንደምንሆን ነገረኝ። ሀገር ቤት ሆኜ ትምህርት ስማር ያልገባኝ እርሱ የሚነግረኝ ነገር ግን በጣም ይገባኝ ጀመረ። በውስጤ ጭልም ይልብኝ የነበረው ሁሉ አሁን ተከፈተ። ወደ ሌላ ሰው የማይበት አይንና ልብ እንደ ብርሃን ሆኖ ታየኝ። የማየው እኔ ብቻ እንዳልሆንኩና አንዳች ነገር እንዳለ ገባኝ። በውስጤ ጭልም ይልብኝ የነበረው ሁሉ አሁን ተከፈተ። ወደ ሌላ ሰው የማይበት አይንና ልብ እንደ ብርሃን ሆኖ ታየኝ። የማየው እኔ ብቻ እንዳልሆንኩና አንዳች ነገር እንዳለ ገባኝ። በአቋቋምና በአስተያየትም ገንዘብ ያለውን እንዴት መሳብና ማወቅ እንደሚቻል ጥርት አድርጎ ነገረኝ። የተግባር ልምምድ በራሱ ላይ እንዳድርግ ከሸረሪቷ ንቅሳት አነካክና ከአቋቋም ጋር ቆሜ እግሬን በትንሹ ኤክስ ምልክት አድርጌ እርሱን አስሬን ሳይው በኪሱ የደበቀውን $10,000 አውጥቶ እንዳል በስቦስ የተግባር ልምምድ በራሱ ላይ እንዳደርግ ከሸረሪቷ ንቅሳት አነካክና ከአቋቋም ጋር ቆሜ እግሬን በትንሹ ኤክስ ምልክት አድርጌ እርሱን አስሬን ሳይው በኪሱ የደበቀውን $10,000 እንዳለው ነገርኩት።
ይህን ያወቅኩበት መንገድ ልቤና ልቡ የተገናኘ መስሎኝ ነበር። ከዚያም በልቤ ውስጥ የያዘውን ዶላር አየሁት። ለካ ሰው በልቡ ውስጥ የሚያይበት ልዩ አይን እንዳለው ያወቅኩት በዚያን ቀን ነው። በመቀጠል ዶላሩን ካወቅኩ በኋላ አወሳሰዱን በጨለማው ቤት እንደተኛሁት አይነት ተኝቼ በግራ እጄ ሸረሪቷን 7 ጊዜ ዳበስኳት። ተነሳው። በግምት ከ10 ደቂቃ በኋላ ዶላሩን በቦርሳዬ አገኘሁት። ደነገጥኩ፣ ግራ ገባኝ፣ ደስም አለኝ። ድብልቅ ያለ ሁኔታ ሆነብኝ። ሌላው ሁለተኛው ልምዴ ደግሞ እንዴት ገንዘብ አስወጥቶ መቀበል እንደሚቻል ሲሆን እርሱም ቀጥ ብሎ በመቆም በግራ ጎን እያየ ልቡ ላይ ማተኮርና የሸረሪቷን ንቅሳት ነካ አድርጌ እጄን ወደ ላይ በማንሳት የጄ መዳፌን ሳሳየው መጥቶ ራሱ ይጨብጠኛል። ከዚያም ወደ ባንክ አብረን ሄደን ስንት ነው የምትፈልጊው ብሎ የሚፈልገውን ያህል ስነግሮ ቶሎ ራሱ ፈርሞ አውጥቶ ሰጥቶና ሸኝቶኝ እንዳሰናበተኝ ማድረግ ሲሆን ይህንንም በተሳካ ሁኔታ አንድ ነጋዴ አረብ ላይ አሰሬ እየተከታተለ ፈጸምኩበት። ብሩንም እኩል ተካፈል ነው። ሶስተኛው በሀገሪቱ የታወቁ ገንዘብ ያላቸው ባለስልጣኖችን እንዴት ማጥመድ እንደሚቻል አብሮ ተኝቶ ከሌሊቱ 6 ሰዓት ላይ ሸረሪቱን ታቱ 7 ጊዜ እየነካካው በፊቱ ላይ በእጄ ወደ ግራ በማዞር እጄን በብቴ ውስጥ ከትቼ በግራ በኩል መተኛት ሲሆን ሰውየው በጧት ተነስቶ ከቤቱ ወይም ከባንክ ገንዘቡን አውጥቶ እንዲሰጠኝ ማድረግ ነው። ይህንንም ባለስልጣናት ተደብቀው የሚዝናኑበት ቦታ ሄጄ በተሳካ ሁኔታ ፈጸምኩት። ከዚህ ጊዜ በኋላ ከፍተኛ ድፍረት፣ በራስ መተማመን፣ በገንዘብ የንግስነት ልዕልና እየተሰማኝ ገንዘብ እያገኘው ልበ ሙሉነቴ እየጨመረ መጣ። የሀገሪቱን ልዑላንም ለማሳደድ መሞከር ሲጀምር አሰሪና አስተማሪ እነሱን አትንኪ፣ እነሱ እንደኛው አይነት ናቸው፣ ከነቁ ይገሉሻል ብሎ አስፈራራኝና ተወኩትኝ። ብዙ ገንዘብ ሳገኝ ግራ ገባኝ። ሀገር ቤት እጄ ቤት ገዝቼ ልምጣ ወይ ብዬ ላሰሪያ ማከርኩት። እርሱም ወደ ናይጄሪያ እንደሚሄድና እዚያ የሚያስፈልገውን ህንጻ አስጨርሶ እንደሚመጣ ነገረኝ። የኔንም ሐሳብ ደገፈው። ግን ገንዘቡን እንዴት ማሳለፍ እችላለሁ አልኩት። ገንዘቡ ላይ በልብሽ ተኝበትና በየሻንጣ ውስጥ ከተችው ያልፋል አለኝ። እየፈራው እየደነገጥኩ እንዳለኝ አድርጌ ሲሄድ እንደውም እየተንከባከቡ አሳልፉኝ። ኢትዮጵያ ስገባ የጠየቀኝም የለ። ልቤ በጣም ተደሰተች። ብዙ ብር ስላሳለፈልኝ የሚሆነውን አጣው። ቀጥታ ከታወቀ ሆቴል አልጋ ያስኩ። ገንዘቤንም በካዝና ውስጥ አስገባውና የቀበሌ መታወቂያ በገንዘብ አወጣው። ቪኤት መኪና አዲስ አበባ እየገባ ነበር። እጅ በእጅ ገዝቼ እናቴና አባቴን ለማየት ወደ ተወለድኩበት የገጠር መንገድ ጉዞ ጀመርኩ። ነገር ግን ሁሉም ስለተቀየረ መንገዱ ጠፋብኝ። እየጠየቅኩ ስሄድ እናትና አባቴ አገኘዋቸው። የሳር ቤቱ አፍርሼ ቆርቆሮ ቤት ሰራውላቸው። ለአባቴም በሬዎችን ገዝቼ ገበሬ ቀጠርኩላቸውና ተመልሼ ወደ አዲስ አበባ ሆቴል የመጣው። ዘመናዊ መኪና በመንዳቴ ልዩ ባለስልጣናት እየመሰልኳቸው ባለስልጣኖቹ ሁሉ በከበረ ሰላምታ ጋራ እጅ ይነሱኛል። እኔም በነቃ አቋቋም ሰላምታቸውን እመልሳለሁ። አንድ ኃላፊ ሰው ቀረብ ብሎ ስብሰባ ነው የመጣሽው ሲለኝ አይደለም እኔ የዱባይ ነጋዴ ነኝ ያልኩትና ስልክ ተለያየን። እኔም ልቡ ድረስ አይቸው ስለነበረ አልቤርጎ ውስጥ ብር በሻንጣ እንዳለ አወቅኩ። እርሱም ስልክ ስንላወጥ ልቡ እንደተረበሸ ከስብሰባ ወጥቶ ደውሎ ክፍሉ ጠራኝ። ክፍሉን የሚጠብቁ ሴኩሪቲዎች ያሉ ሲሆኑም እነርሱም ወደ ቤታቸው ደርሰው እንዲመጡ አሰናበተና ከኔ ጋር ስንጫወት በሻንጣ የተቀመጠውን ብር አየሁት። እንደተለመደው አቋቋሜን አስተያየቴን ተጠቅሜ ሳየው ምን ይቸግርሻል? ምን ልርዳሽ? ምን ላግዝሽ? ብሎ ራሱ መወትወት ጀመረ። እኔም ስራዬን ስለማውቅ በራሴ ስለመተማመን ምንም አልኩት። ራሱ በግድ ብሎ ከሻንጣው ይህን ብር ወሰጁ ተጠቀሚበት፣ ማታ አብረን ቡና እንጠጣለን ብሎ አልጋዬ ድረስ
በእጁ ይዞ አስረከበኝ። እኔም ገንዘቡን ባንክ አስገብቼ ተመለስኩ። ቀደም ባሉ ዘመናት ገንዘብና ውበት ካለ ሁሉ ነገር አለ ይባል ስለነበር ሰውየው በየቦታው ቤት አለው። በየቤቱ ውስጥ ብር በሻንጣ በጆንያ እያደረገ የሚደብቅ ሰው በመሆኑ ከልብ ውስጥ አይቼ አወቅኩ። አብረን ለሳምንት ያህል ስለሰነበትን የሶስቱንም ቤት ብር ተረከብኩት። በኋላ ከዚህ ሰው ይህ ይበቃኛል ብዬ ከአዲስ አበባ እንዲወጣልኝ ልቡን ወሰወስኩት። ከዛም ድንገተኛ ውሳኔ ወሰነና እዛ ለስራ ተፈልጌያለሁ ብሎ ተጓዘ። ግን አሁንም እርሱ ከኔ ማራቅ አለብኝ። የማግኘትና የመበልጸግ ፍላጎቴን ለማዳበር ሌሎችንም ማጥመድ ግዴ ነው አልኩኝ። እዚህ ጋር መምህር ናቸው የሚጠይቋት አድማጮች ጥያቄ፣ ይህን ሁሉ ስታደርጊ ግን አይነቁም? ገንዘብ ወሰድሽብኝ አይሉም? አንቺስ ህሊናሽ አይወቅስሽም? እንዴት ነው አልኳት። እሷም እኔ ለዚህ አይነት ጥበብ በመብቃቴ ራሴን እንደ ድለኛ አድርጌ ነው የማየው። ገንዘብ ሲወሰድባቸው አይነቁም ወይ ለሚለው ጥያቄ አይነቁም። ምክንያቱም ልባቸው ውስጥ እኔ ያለው መንፈሴ በውስጣቸው ስላለ እንደፈለኩ የሚመራቸው እኔ ነኝ። ካስቸገረኝ ሁለመናውን አሳምሜ አሰኛውና በቅዠት አስመስዬ አስጠነቅቀዋለሁ። ከዚያም ይፈራና ይሸሻል። አንድ ጊዜ ልቡን በመንፈሴ ከያዝኩት የትም ስለማይደርስ ሐሳቡን አስለውጠዋለሁ። ጥያቄ፣ አብረሻቸው ስትሆኚ አያማቸውም? ገንዘብ እስካመጡና እስከሰጡኝ ድረስ አልነካቸውም። ገንዘብ ካለመጡ እኔው ላይ ስለሚጃጃሉብኝ ካጠገቤ አትራቂ አትጥፊ እንጨነቃለን እያሉ ይወጥሩኛል። ስለዚህ ላፍ አድርጎ ማባረር ግድ ነው። ጥያቄ፣ ብዙ ጊዜ በሆቴል ውስጥ ኖረሻል? አልኖርኩም። የግል ስራ ስለከፈትኩኝ ብዙ ባለስልጣኖችን አገኘሁ። ብዙዎቹ አገራዊ ጉዳዮች ሁሉ የሚያወሩት የሚጽፉት እየደወሉ ትዕዛዝ የሚያስተላልፉት እኔው ጋር ሆኖ ነው። ብዙ የማላውቀውን የሀገር ጉዳይ ሁሉ ሲያወሩ እየሰማው በተለይ ከሰዓት በኋላ ከኃላፊዎች ጋር እስከ ምሁር በኔ ዝግ ቤት ክፍል ታሽገው ከመዋላቸው በላይ ልዩ ሴራዎችን ሲጠነስሱ ሲመክሩ ሲዶሉቱ አምሽተው ሌሊት ወደ የመኝታቸው ይሄዳሉ። ብዙ ብርና ዶላር የያዙትንም ስለማውቅ ተራ በተራ ገንዘባቸውን አራግፌው የት እንዳደረሱት ሳውቁ ወደ መጡበት ሌሊት ይበተናሉ። ጥያቄ፣ አንቺ ጋር መዋላቸውን አያውቁም? ያውቃሉ። ገንዘቡን በሚመለከት ለማን እንደሰጡ ምን ያህል እንደሰጡ በስንት ሰዓት እንደሰጡ አያውቁም። ይህን እንዳያውቁ እኔም ውስጣቸው አለው። ጥያቄ፣ እኔ ውስጣቸው አለው ማለት ምን ማለትሽ ነው? በመንፈሴ ስለምቆጣጠራቸው ከተቀበልኳቸው በኋላ ይረሳሉ። ስለዚህ በምንም አይነት አይነቁም። ጥያቄ፣ ቤተክርስቲያን ሄደሽ ታውቂያለሽ? ቤተክርስቲያን በእድሜ በሙሉ ሄጄ አላውቅም። መንገድ ሳልፍ ግን ሰዎች እንደሚሳለሙት እሳለማለሁ። በተሳለምኩ ጊዜ ጤንነት አይሰማኝም። ከዚህ የተነሳ ካህንና መነኩሴ ሳይ እሸሻለሁ። ጠበልማ ጭራሽ ጠላቴ ነው። ጥያቄ፣ የግል ስራሽ አትራፊ ነው? አዎ፣ የሺሻና መጠጥ ቤት የሺሻና የመጠጥ ቤት ሰክሬቱ አለኝ። አንደኛው ቀን ለነጋዴዎች ልዩ የሥራ ዘርፍ ኖራቸው ጊዜያቸውን ለዚህ በማዋል እስከ 11 ሰዓት ሲቅሙ ሲያጨሱ ይቆያሉ። በተጨማሪ ከዩኒቨርሲቲ በዲግሪ የተመረቁ ብዙ ቆነጃጅት ሴቶች አጫሾች ስላሉ ገቢው ቀላል አይደለም። ነጋዴዎችንና መሐንዲሶችን በተለያየ መንገድ በለመድኩት ስልት ተጠቅሜ እቀበላቸዋለሁ። ሁለተኛው ከምሽቱ 1 ሰዓት ጀምሮ እስኪነጋ ድረስ ልዩ የሥራ ኃላፊዎች ማዕረግተኞች ከምሽት ጀምሮ እስኪነጋ ድረስ የማቀርብላቸውን ሁሉ እየተጠቀሙ ያድራሉ። በዚህ ወቅት የበለጠ የሚኑትን ስለሚያጡ ምን ያህል ገንዘብ እንዳላቸው ሁሉ ስለሚታወቅ እንደ ሁኔታው ወይ በአንድ ጊዜ መረከብ አሊያም ደግሞ
ቀስ በቀስ ማስረከብ እንዲጀምሩ ይደረጋል። ጥያቄ ይህን ያህል ሚስጥር የሚያውቁ ወይም ሚስጥሩን የነገርሻቸው ጓደኞች የሉ እንዴ? ይህ እኮ ከባድ ጉዳይ ነው። ይህን የሚያውቀው ይህንን ስራ የሰራልኝ ናይጄሪያ ሰውና እኔ ብቻ ነን። ይህ ህዝብ ቢነግሩት እንኳን አያውቅም፣ እንደውም አያምንም። ጓደኛ ብለህ ብትነግረው አይቀበለውም። ስለዚህ ይህን ሚስጥር ለመጀመሪያ ጊዜ ነገርኩት ለርሶ ነው፣ ምክንያቱም ጥብቅ ሚስጥር ነው። ጥያቄ ግን እርሷ ጋር ከገባንበት ቀን ጀምሮ ገንዘባችን ጠፋ አለቀብን ብሎ የሚያማሩ ወይም የሚያሙሽ ሰዎች አልገጠሙሽም? ገንዘቡን ምን እንዳደረጉት ግራ ይገባቸዋል እንጂ ለማን እንደሰጡት፣ እንዴት እንደጨረሱት፣ ምን እንዳደረጉት አያውቁም። መንፈሱ በውስጣቸው ስላለ እኔው ራሴ ነኝ የምወስነው። አምጣ ስለው ያመጣል፣ ሂድ ስለው ይሄዳል። ስለዚህ ያውቃል፣ ይነቃል ብዬ ሰግቼ አላውቅም። እኔም እኮ አላስነቃም። በራሳቸው ገንዘብ እጋብዛቸዋለሁ፣ አጠጣቸዋለሁ። ሆዱን ለሚወደው ሆዱን እሞላለሁ። መጠጥ ለሚወደው እንደፈለገ እስከ 200,000 ብር ድረስ አጠጣቸዋለሁ። እንደልባቸው በስልጣንና በማዕረግ ከፍ ላሉትም እንደ ጠርሙሱ አንዱን ጠርሙስ ሙሉውን 50,000 ብር ነው። ይቅርታ እዚህ ጋር እንደልባቸው ባለስልጣንን በማዕረግ ከፍ ላሉት አንዱ ጠርሙስ ሙሉውን 50,000 ብር ነው። 4 ጠርሙስ 200,000 ብር ነው። ይህንን ከፍዬ እጋብዘዋለሁ። ጥያቄ ሰክረው ወይም ቀንተው እርስ በራሳቸው ተጣልተው አያውቁምን? ይጣላሉ። እኔ ግን በእኔ በቁጥጥር ስላሉ አስታርቃቸዋለሁ። ቃሌን ይሰማሉ። ትዕቢት የሚይዘው ካለ እዛው ራስ ምታት ወይ ቁርጠት እንዲይዘው አረግና አስተነፍሰዋለሁ። ወዲያው ፈርቶ ይታረቃል። ካስፈለገም ሌሊት እያቃዠው አሳድረዋለሁ። ስልክ ሳልደውል ራሱ መጥቶ አስታርቅኝ ይላል። ምክንያቱም ውስጡን እኔ ነኝ የምቆጣጠረው። ይህን ያህል የሰው ልጅን ውስጡን መቆጣጠር እንዴት ምንድነው ትያለሽ? የመንፈስ ጥበብ ነው። እኔም ብዙ ግራ ይገባኛል። ውስጥ ያለው ኃይል ሐሳብ ስሰጠው ወዲያው ይቀበልና የሚፈልገውን ያደርጋል። ብዙዎች ልብ ውስጥ እኔን በፍቅር አስመስሎ እንድቀመጥበት ያደርጓል። ሰውየው ልብ ላይ እንዳለው ቆጥሯለሁ። ስለኔም እንዲያስብ አድርጓለሁ። ስለዚህ ራሱን መሆን ሲያቅተው ያን ጊዜ የሚያስፈልገኝን ሁሉ ያሟላል፣ ግን ወዲያው ይረሳዋል። ልጅ አልወለድሽም? ልጅ አልወለድኩም፣ መውለድም አልችልም። ማህፀኔ መንፈሱ ነው። ምክንያቱም ሰዎች ከኔ ጋር ሲፋቀሩ እኔን የሚወዱኝ ይመስላቸዋል እንጂ ከመንፈሱ ጋር ነው የሚገናኙት። ስለዚህ ነው ምን እንደሚያደርጉ እንኳን የማያውቁት። ስለዚህ የመናፍስቱን ስሜተኝነት ሁለንተናቸውን መቋጠር ይችላል። እጅግ የተማረና የተመራመረ ቢሆን እንኳን በማሰብ እና በዘዴ አይደርስበትም። መውደድ ወይም ፍቅር ነው ብሎ ነው የሚያምነው። ጥያቄ እነዚህ ሰዎች የሚቀርቡሽ ሁሉ ስመ እግዚአብሔርን አይጠሩም? ሲጸልዩስ አላየሽም? አልሰማሽም? አይ የሚጸልዩትማ ወደኔ አይመጡም። አንዳንዶቹ መጸለያቸውን የማያሳውቁ በስልጣን ላይ ያሉ በይሉኝታ አብረው ይመጡና ወዲያው ወደ ቤታቸው ይሄዳሉ። እነርሱ ሲመጡ እኔ አይመቹኝም። ውስጣቸውን አላገኙም። በአይኖቼ በጥልቀት አላያቸውም። ለመስተፋቀር ውስዋስም አይመቹም። ስለዚህ እነሱን አልሞክርም። መንፈሴ የሚያሸንፈውን ያውቃል። ጥያቄ አሁን ወደኔ ለምን መጣሽ? ሰው ለመሆን ብዬ ነው አባቴ። እስካሁን ሰው ያልሆንኩት ይበቃኛል። እንደ ሰው ሁኜ ቀሪውን እድሜን መኖር ፈለኩ። እስከ መቼ ሰው መንፈስ ሁኜ ልኖር? መንፈስ ሆነ ሁሉ ነገር ኖር። ደስታ ከሌለህ እኮ መንፈስ ነህ ማለት ነው። እኔ ደስታ ምን እንደሆነ አላውቅም። አሁን ከመንፈስ ነፃ የሆነ ሰው መሆን ነው የምፈልገው። በሰው ህይወት ውስጥ መኖር በጣም ሰለቸኝ። ጥያቄ በመንፈስ በህይወታቸው ውስጥ ገቢ ውዳነች ብለውሽ አያውቁም?
እንደዛ አያስለፈልፍም። በሰው አጽም የተሰራ የሸረሪት ንቅሳት ስለሆነ በሰው ላይ አይጮም። ዋናው ስራ ገንዘቡ መቀበል ብቻ ነው። አንዳንዴ ሳስበው ለኔም ይገርመኛል። ይህን የሚያህልስ የሰው ፍጥሩ ከነስልጣኑ ከነማዕረጉ ህሊናው ሳያውቅ እየተጎተተ መጥቶ አስረክቦኝ ሲሄድ በአንድ በኩል እንደ ታላቅ ጀግንነት ጥበብ አድርጌ ስወስደው፣ በሌላ በኩል ግፍ ይሆንብኝ ይሆን እያልኩ ከነፍስና ከስጋዬ ጋር ጣላለሁ። ይሁን እንጂ እነሱም ሰርተው አይደለም የሀገሪቱን ሀብት ነው የሚያባክኑት። እኔም ባልኖር ማባከናቸው አይቀርም። ስለዚህ እኔ ብዙ ሰራተኞች አስተዳድርበታለሁ እያልኩ ራሴን አጽናናለሁ። ጥያቄ አብረ ስራችን እንስራ አይሉሽም? ይላሉ። እኔ ግን አቅም የለኝም ብዬ አላስቀርባቸውም። አንድ ጊዜ ከተጠጉ ሙዝዝ ስለሚሉ ችግር ያመጡብኛል። ስለዚህ በደንብ አውቃቸዋለሁ። ምን ያደርጉልኛል? ከነሱ ጋር ሰርቼ የማተርፈው ምን አለ? ጭራሽ ሸክም ነው የሚሆኑብኝ። ስለዚህ የሚያስቸግሩኝ በቀላሉ ተቀብዬ ዞር ማድረግ እያለ ምን ከነሱ ጋር አሯሯጠኝ? እስኪ ዛሬ ሰርተ ምን ታተርፋለህ? ጥያቄ በህይወትሽ ምን ትወጃለሽ? ዘፈን፣ ቀላቀሎች፣ የሆረር ፊልም በጣም ደስ ይለኛል። ሸረሪት ደግሞ በጣም እወዳለሁ። ምክንያቱም እዚያ በቃችኝ እሷ ናት። በታቱ ተነቅሻታለሁ። ለምን እግዚአብሔርን አታመሰግኝም? እስካሁን እግዚአብሔር ጋር አልነበርኩም። ሰውንና ሰው ካረገኝ አመሰግናለሁ። ከልጅነቴ ጀምሮ መንፈሳዊ ትምህርት አላውቅም። ስወለድ እንኳን ቤተሰቦቼ ለአብዬ ካራማ ስለት ነው ታስለው የተወለድኩት። ቤተክርስቲያን አላውቅ ምን አላውቅ። ጥያቄ የምታገኙ ገንዘብ ለድሃ ትሰጫለሽ? አዎ እሰጣለሁ። ግን መንፈሴ ትንሽ ቆይቶ ይቆጨዋል። ይህን ያህል ለምን ሰጠሽ እያል ሲለኝ ግራ ይገባኛል። የዛን ቀን ስቃዥ ነው የማድረው። ግን ቢሆንም የቸገረው ሳይ እሰጣለሁ። ብዙዎች ድርዮች እናታችን ሆዳችን ነው የሚሉኝ። ሌቦች በጣም ይወዱኛል። የኔን ነገር ግን አንድም ቀን ሰርቆኝ አያውቁም። ጥያቄ መንፈስና ስልብና የለም ለሚሉ ምን ትያለሽ? ሁሉን ነገር ካጡ በኋላ ያምናሉ። መንፈስ ባይኖር እኔ ይህን ሁሉ ሀብት ከየት አመጣለሁ? አረቦች መንፈስና ስልብና እንዳለ ያምናሉ። ብዙዎች ተጠቃሚ ናቸው። የኛ ህዝብ ስለማያምን ይመቸኛል። ለኔ ለመስለብ ከአረብ ሀገር ይልቅ እዚህ ተሽሎኛል። በጆንያ ያስቀመጡትን ገንዘብ ነው የምረከባቸው። አረብ ሀገር በኪሱ ያለውን ስለማውቅ ጊዜና ቦታ ያስፈልጋል። እዚህ ግን ራሱ እየተንቀጨቀጨ ይመጣል። ከዚያም ተረከበውና ታስተኛዋለህ። ጥያቄ አሁን ሰው ለመሆን ነው ብለሻል። ታዲያ እስካሁን ሰው አይደለሽም ማለት ነው? ሰው ያልሆንኩ ሰው ነኝ። በመንፈስ እየሄድኩ የሰው ልብ ውስጥ እየገባው ሁሉን ሳድርግ ታዲያ እኔ ሰው ነኝ እንዴ? ሰውን እያየው የማደናገር አቅል የማሳጣው ነገር በጣም ስለሰለቸኝ አሁን ያለኝ አማራጭ ይበቃኛል ማለት ብቻ ነው። ሰው መሆን ነው ይናፍቀኝ። ስሜትሽ እንደሱ አይደለም? ስሜት ሳይሆን ስሜቶች ነው ያሉኝ። ወንዶቹን በጥላዬ ብቻ እሸኛቸዋለሁ። በላቸው ላይ እንደ ጥላ ሳጠላባቸው ወዲያውኑ ህሊናቸውን ስሜቶቻቸውን በመቆጣጠር ያቀታቸዋል። ከዚያ እንኳን ያላቸውን ብር አይደለም እንቁም ቢኖራቸው እንኳን አስረክበው ነው ዞር የሚሉት። ጥያቄ ታዲያ እንዴት ወደኔ መጣሽ? አንድ ቀን ሺሻ ቤት ውስጥ ሰዎች በዩቲዩብ መናፍስቶች ሲወጡና ሰዎች ሲድኑ ሲያዩ እኔ እስኪ ምንድነው ብዬ አየሁት። ከዚያም በጣም አለቀስኩ። ከዛን ጊዜ ጀምሮ ሁሉንም የእርሶን ትምህርት የፈውስ ቪዲዮዎች አዩዋቸው። ይገርሞታል። ሁሉም በጣም ያሳዝናል፣ ያስለቅሳል። እኔም በማይበት ሰዓት አለቅስ ነበር። አንድ ቀን ግን በጣም ልቤ ተነክቶ አለቀስኩ። ወደ መኝታ ቤት ገብቼም አምላክ ሆይ እኔ ወንጌል አላውቅም ወንጀል እንጂ ቤተሰቤ ውስጥ ቤተሰቦች ያላስተማሩኝም በጠንቋይ ቤት ስለት ነው የተወለድኩት። ያደግኩትም ጠንቋይ ቤት ነው። የምኖረው የከበርኩት በመንፈስ ስራ ነው ብዬ እያልኩ አለቀስኩ።
ሰው አያድርገኝ እኔ ሰይጣን ነኝ የሰይጣን እያልኩኝ ጮኩ። ሰው አያድርገኝ እኔ ሰይጣን ነኝ የሰይጣን እያልኩ ጮኩ። እግዚአብሔርም ሊምረኝ ነው መሰለኝ እርሶን ፈልጌ ዛሬ መጣሁ። አሁን በቃኝ ሰው ልሁን አባቴ። እኔ ምልሽ በውስጥሽ ገንዘብ ያለውን የሌለውን ያሳውቅሻል? አዎ በደንብ። አንዳንዱ ደሃ ሆኖ ሰውነቱ ቢሊየነር የሚመስል አለ። አንዳንዱ ደግሞ ሰውነቱ ቀጫጫ ሆኖ ሚሊየነር የሆነ አለ። ስለዚህ ሁለቱንም ለመለየት ልባቸው ውስጥ መግባት አለብኝ። ጉረኛውንና ባለሀብቱ ውስጡን አይቼ እለየዋለሁ። እኔ በመንፈሴ ውስጡን ስገባበት ወዲያው ልቡ ይመታል። ታዲያ እርሱም ከዚች ልጅ ላይ ደነገጥኩበት ማለት በልቡ የፍቅር ፍላጎቱን ነው እንጂ የሚገልጸው ልቤ ውስጥ ሀብቴ ይታወቃል ብሎ አያስብም። ከዚያም ገንዘቡን ልክ እንደ ለትልቅ ስራ እንደሚፈልግ አድርጎ ከባንክ በማውጣት የተባለበት ቦታ ላይ አስቀምጦ አልያም አቀብሎ ይሄዳል። ግን ይህን ሁሉ ሲያደርግ ምንም ነገር አያውቅም። በመጨረሻ ራሱን የሚያገኘው የሚወደውን ውስኪ አልያም ቁርጥ እየበላ ስለሚሆን ለካርዌ ነበር ጠምቶኝ ነበር በማለት ራሱን ያሰምነዋል። ጥያቄ ይህን ሰው በሌላ ጊዜ አታገኙም? ከፈለኩ አገኘዋለሁ። ከተቀመጠበት ወይም ካለበት ወሰውሰውና ፍላጎቱን ጨምሬ አምሮቱን አበዛበታለሁ። ወይም እኔ ራሴ በህሊናው ላይ ከነመልኬ ቁመናዬ ታየዋለሁ። በውልብታም በአይነ ህሊና ውስጥ ይሄዳለሁ። ያን ጊዜ ዱባይም ይሁን ኦጋዴን ለስራ ወይም ለስብሰባ ብሎ ይመጣል። ስለዚህ የትም አያመልጥም። የሚጸልዩ ከሆነ ነው የማልሞክረው። ምክንያቱም የሚጸልዩት ለወስዋስ አይመቹም። ጥያቄ ወስዋስ ምንድነው? ወስዋስ ከልብ ውስጥ ሆኖ በመገፋፋት ካለ ፍላጎትህ እንደ ፍላጎትህ አድርገህ በማሰብ በስሜትና በአካል አንድ ላይ መሄድ ማለት ነው። ይህን ማድረገው የራሱ አቋምና እቅድ አስመስሎ ሲሆን በፍቃድ እንደምታደርገው ሆነ ነው። ነገር ግን ከውስጥ በኩል እንድትገደድ ያደርጋል። ገባው አይደል አባቴ? እንደው በንዴት ወይም በቁጭት የተበቀለች ሰው የለም። አንዱ በጣም በማረጉ በስልጣኑ የተመካ መውጫ መግቢያዬን ከለከለኝ። እኔው ለያዝሽ፣ እኔው ልምራሽ፣ እኔው ላስቀምጥሽ እያለ አስቸገረኝ። ገንዘብ የለውም፣ ብኩን ሰው ነው። በስልጣኑ ብቻ እየተመካ ሁሉን ቻይ ነኝ የሚል ነው። አንድ ቀን ግን አንቺን ገድዬ እሞታለሁ አለኝ። ከዚያ እኔ ልቡን ተቆጣጥሬ አእምሮን ያስኩት። ወዲያው እየተቅበጠበጠ በሚነዳው መኪና ወስጄ አላተምኩት። መስታወት ጭንቅላቱና ፊቱን ቀዳዶ ስለጣለልኝ ሆስፒታል ገብቶ ተገላገልኩ። ከዚያ ጊዜ በኋላ አጠገቤ አልደረሰም። እንደው ዝም ብሎ ጉረኛ ቢጤ ነው እንጂ ኪሱ ባዶ ነው። ታዲያ እኔም እንደዚያ ያናፋውን ያህል አስተነፈስኩለት። እኔ ባለም ሆነ ልጅ አልወድም። እርሱ ግን ሚስቱን ትቶ እኔን ማስቀመጥ ነው የሚፈልገው። ነገር ግን ልኩን ሲያገኝ ምን አንቀዠቀዠኝ ብሎ ከኔ ራቀ። እውነት እግዚአብሔር ይቅር በለኝ። ጥያቄ ለካ እንዲህ ማድረግ ይችላል እንዴ? አዎ። ለመንፈስ ምን ህግ አለው? ይቻላል። አዝኜለት ነው እንጂ እያንቀዠቀሽኩኝ ገደል ውስጥ መክተት ይችላል። ምክንያቱም አእምሮን እንደ መኪና መሪ መቆጣጠር ራሱ እየነዳ ገደል መጨመር ይቻላል። እንደገና ተመልሶ መጥቶ ቢያስቸግረኝ ግን የማደርገው ይህንኑ ነበር። ጥያቄ ቢሞት ነፍሱንስ? እርሱ ስለ ነፍሱ መቼ ያውቃል? እኔ ለጊዜው ልገላገለው እንጂ ስለ ነፍሱ ጉዳይ ምን አገባኝ? ስራ ያውጣው። በመንፈሴ እስከነዳው ድረስ የነፍሱን ጉዳይ የገባበትና የኖረበት መንፈስ ይወስነዋል። ወደኔ የሚመጡት እኮ እኔ ውስጣቸውን ስለሚይዛቸው የአምላክና የሰይጣንን መኖር የሚያምኑ አይደሉም። ከኔ ባይከፋም እነሱ ክፉ ናቸው። ስለዚህ ነፍሳቸው አጉል ናት። ጥያቄ በጣም ግልጽ መሆንሽን አደንቃለሁ። ለሁኔታዎችሽ ያለሽም ግንዛቤና ነገሮችን በፍጥነት የመረዳት ትኩረትሽ ይገርማል ብዬ እስኪ ስለ ሺሻ፣ ሐሺሽ፣ ጫት ወሳጆች ባህሪ የምታውቅን ያህል ንገሪኝ አልኳት። የመጀመሪያዎቹ እየሳቁ የሚገቡ ሲሆኑ እያለቀሱ የሚወጡ ናቸው።
ከቃሙና ካጨሱ በኋላ ትንሽ ቆይተው የህይወት ጉስቁልናቸውን እያሰቡ የቤት ችግራቸውን፣ የኑሮ ውድቀታቸውን፣ የአስተሳሰብ ድክመታቸውን እያስታወሱ እየተነፋረቁ ይወጣሉ። እነዚህን ማባበልና ማላቀስ የሚፈጅበትን ጊዜ አለ። ሁለተኞቹ እያለቀሱ የሚገቡና እየሳቁ የሚወጡ ሲሆኑ እነዚህ ከሌላው የሚለዩበት ኢየሱስ አራራቸው ከአቅማቸው በላይ የሆነባቸው ሳይወዱ በግድ እያዛጉ የሰውነት አቅማቸው ዝሎ አይምሮአቸው ደክሞ ነርቫቸው ደንዝዞ ስምና ስልጣናቸው ብቻ ይቀርና የህይወት ቁመናቸው እነርሱ መሸከም አቅቶት ነፍዘው ሺሻውን ጫቱን መጠጡን እስኪጨብጡ ድረስ እያለቀሱ ይገባሉ። ሲወጡ ሁሉ ነገር ረስተው እየፈነደቁ እየዘለሉ እየጨፈሩ እየነዱ አንዳንዶቹ እያንጎራጎሩ በሽፍን መኪና ወደየቢሮአቸው ወደየቤታቸው እንደ ዘመኑ ትውልድ አባባል ላሽ ብሎ ይሄዳሉ። ሶስተኞቹ ደግሞ ድብርታሞቹ ናቸው። ድብርታሞቹ መሳቅም ሆነ ማልቀስ ያልጀመሩ ናቸው። እነዚህኞቹ ገና የህሊናና የአእምሮ መጦዝ ያልጀመራቸው በሁሉ ነገር ግራ የተጋቡ ጀማሪዎች ሲሆኑ ገንዘብ ሁሉንም ነገር ይገዛል ብሎ የሚያስቡ ባወጡትና በከፈሉት ገንዘብ ልክ ክብርና የትልቅነት መስተንግዶ የሚፈልጉ ሁሉ ነገር አይቅርብኝ ብሎ ማዘዝ የሚያበዙ ስልጣንና ማረጋቸውን ለማሳየት የሚቸኩሉ የሥራ ኃላፊነታቸውን ቢሮአቸውን አዛዥነታቸውን በመንቀባረር የሚናገሩ ሁሉንም ነገር የሚተነፍሱ ጉራ የሚያምራቸው እንግሊዘኛ ቋንቋ እየደባለቁ በመናገር ምሁር ነን የሚሉ ጀማሪ ሳቂጣዎች ናቸው። የእነዚህንም ጠባይ እስኪያለቅሱ ድረስ መቻል ግድ ይሆናል። አራተኛው ገና ጀማሪዎች የሆኑ በአዲስ ማዕረግና ስልጣን ሁሉ ነገር አይቅርብ በማለት ለመቅመስ የሚሮጡ በልጅነት ጊዜያቸው ያሉበትን የተመኙትን ከባሪዎቻቸውና ከአስተማሪዎቻቸው ያዩትን በድህነት ወይም አቅም በማጣት ያልደረሱበትን ያልቀመሱትን ያላዩትን ያልነኩትን ሁሉ ለመያዝ የሚቸኩሉ ሲሆኑ እነዚህ የመጨረሻ አስቸጋሪ የሆነ ባህሪ ጠባያቸውም ጠብጠብ የሚላቸው ሁሉ ነገር በጉልበትና በኃይል የሚሉ መያዣ መጨበጫ የሌላቸው በመሆናቸው ቶሎ ችግር ሳይፈጥሩ ቢቻል በጠባይ ካልተቻለ ደግሞ በጉልበተኛ ባለስልጣን ጡጫ ቀመስ አድርገው ይባረራሉ። ከሆነም ጠባያቸው አሳምሮ ሳቅና ለቅሶን ተምረው በመጨረሻ እየነፈረቁ ዘመናቸውን ይጨርሳሉ። ከምርቃናና ከሺሻ በኋላ አሳሳቃቸው እየተንባረቀ መንከትከት የበዛበት ለቅሷቸው መነባረርና ንፍጥጥ ያለ ሆኖ ማላዘን ያለበት ሲሆን የሞተ ዘመዳቸው ወይም እናታቸውን እያስታወሱ ሲሞቱ ያላለቀሱትን ያን ጊዜ ያዙኝ ልቀቁኝ እያሉ የሚጮሁ ብዙዎች ናቸው። ታዲያ እኔም ሲያለቅሱም ሆዴ ስለማይችል ሳላቅሳቸው ይወዱኛል። የሚደንቀኝ ለነጋታው ማልቀሳቸውን አያስታውሱትም። ማልቀሳቸውን ስነግራቸው ስለሚያፍሩ ኧረ እኔ ያላለቀስኩም የሚሉ ጥቂቶች አይደሉም። አባቴ እኔ አሁን በስጋ ሁሉ ነገር አለኝ፣ ግን እያሳሰበኝ ያለው የነፍሴ ጉዳይ እስከመቼ ነው? የሰው ሰይጣን ሆኜ የምኖረው የሚለው ነው። ስለዚህ አሁን ሰው ሆኜ ልኑር አባ፣ እግዚአብሔር ሰው እንዲያደርገኝ እባክዎ በጸሎቱ ያግዙኝ። እዚህ ጋር ታሪኩ ያልቃል። እንግዲህ ሁላችንም የሰማነው በልቦናችን ያሳድርብን። እንግዲህ ስለ መንፈስ አሰራር አዲስ የሆናችሁ ሰዎች ይሄ በጣም ሊገርማችሁ ይችላል። አዲስ ያልሆናችሁ ደግሞ የመምህር ግርማን ትምህርት የምትከታተሉ የወንድማችን መምህር ተስፋዬን ትምህርት የምትከታተሉ ደግሞ የምታውቁት እንግዲህ ያልሆነ ታሪክ ነው፣ ግን ለሁላችን ትምህርት የሚሆን ነው። እንግዲህ ሰው የፈለገውን ያህል ገንዘብ ቢያገኝ ከነፍሱ አይበልጥም። ሰይጣን ገንዘብ ሲሰጥ ነፍስን ወስዶ ነው። ነፍስ ስትወሰድ ግን ደስታ የሚባል ነገር ይጠፋል። ደስታ የሚኖረው ከእግዚአብሔር ጋር ብቻ ነው። እግዚአብሔር በውስጣችን ሲኖር ደስታ የሚኖርና እግዚአብሔር ማስቀደም ከሁሉ ነገር ይበልጣል። የሰማነውን በልቦናችን አሳድርብን። አመሰግናለሁ።